እሺ እንጀራ ልጄ አምሮብኛል። ያልተጂ ማመን ያቀትሻል። ግን ልንገርሽ ታዲ ምሳ ልጋብዘኝ እየወጣሁ ነው። ማለት ምሳ? አዎ ለዛ ነው እንደዚህ አማረብኝ። አባዬ ምን አስበው ነው? ምን አልሽኝ? ምን ነው? አይ ምንም አላልኩም። አብሬሽ እወጣለሁ። ምንድነው የምትነግሪኝ? ከወጡ የቀረ ነገር አለ? የቤቷ ጅል ነገር ናት። ምንም ብናገራት ታምነኛለች። ብቻ ያቺ ጋር ምንድነው ይሄ? ልብሶችሽ ምን ልታረጊው? እኔ ምንም አላረኩም። አንቺ ግን ይዘሽ ትወጫለሽ። መና ምንም እንዳት አሁን ይዘሽ ውጭ። የኔ ቆንጆ ከዛ በፊት ማየት ያለብሽ ነገር አለ። ምንድን ነው? ምንድነው ይሄ? ሴትዮ አንብቢዋ። አትቀባጥሪ። ምንድነው ይሄ? ይኸውልሽ በደንብ የተግባባን ይመስልን። አሃ እንደዚህ ሆኜ ማውራት አልችልም። እንዴት? በቃ እኔ ልሂድ። አንተም ስታውቀው ትነግረኛለህ። አወቃለሁ። ይቅር በለኝ። ሁለተኛ ቃል ትገቢያለሽ? አጎቴ ቃል እገባለሁ። ደግሞ ቆንጆ ቡና ፍልቼ ከሰራሽ እሺ። ወላ እንደዚህ ቆንጆ ቡና እያፈላሁ ጥሩ። አዎ አንቺ ቡና ቀን ይበራ። በይ እንግዲህ ወዴት ነው አጎቴ? ስራውን እዛ ጥየዋለን እንደ መጣሁት ፈርዬ። ቆይ እዛ ያሉት አያስገቡልህም እንዴ? በእርግጥ ያስገባሉ፣ ግን እንደው ሰው ማስቸገር ይሆንብኛል። እሺ እንደዛ ካልክ ይህን እኮ ያቺ የቤት ጅል እየተከተለችኝ ይሆናል። ለነገሩ ማና ይሄ የበጣ ሰብ ከየት አምጥታ ያቺ ገረድ ሆነ ነበር። በጣም እርግጠኛ ነኝ አንተ አለ ያልከኝ ቦታ ሁሉ ፈለኩ፣ ግን የለም። ይሄ ነገር ከጠፋ እንጋደላለን። በኩር ድራማ በዛሬው ክፍል በጣም ብዙ ትዕይንቶች አይተንበታል። ከዚህ መካከል ድፍረቷን ተጠቅማ ዛሬ ላይ ማንም ቤቱ ላይ እንደሌለ ያየችው ህይወት እንግዲህ የቤቱን ካርታ በስሟ እንዳዞረች እና እንዲሁም ደግሞ ባለቤቷን አሁን ላይ እንዳሳገተችው ወይም ደግሞ ጥቃት እንዳስደረሰችበት በስልክ ስታወራ እየተሰማች ነበረ። የቤቷ ልጅ ጅል ናት፣ እንዲሁም ደግሞ ምንም ብላት እሷ ምንም ነገር አታውቅም በማለት ለምትላት መና አሁን ላይ መና ግራ ተጋብታለች። የአባቷ ስልክ አለመመለስ ጭንቀት ውስጥ የከተታት ለማን የምትነግረው ሰው አጣለች። ከዚህ ቀደም ፈሪሃ ነበረች የዚህ ሁሉ ችግር ተጋፋጭ የነበረችው። አሁን ፈሪሃን ራሷ ባጠፋችው ጥፋት እንግዲህ ሸኝታ ሻንጣዋን ሰዳት ነበረ። አሁን ላይ ፈሪሃ ካጎቷ ቤት ትገኛለች። ገጠር ብትሆንም ያለው ነገር ቤተሰቦቿ ድባብ ለበቀልም ይሁን ለመልካም ነገር ልትመለስ ባሰበችበት ቅስፈት ነበረ ወንዝ ዳር ወርደው አጎቷ ያገኟት። በዛ ቅስፈት ላይ ተመልሳ አጎትየው ጥለዋት እንደሄዱ ስታይ እጅግ በጣም ተሰምቶት ጥሏት ሲሄድ ከዛም እሷ ከኋላዋ ሻንጣዋን እንደያዘች ስትከተላቸው ነበረ። ሻንጣን ይዛ እየተከተለቻቸው በነበረበት ወቅት በዛ ሰዓት ላይ ያጎትየው ፊታቸው ተከፍቷል። ምክንያቱም ቻው ሳትላቸው ከቤት ተደብቃ በመውጣቷ ምክንያት በጣም ተቆጥተው ነበር። እኔ ምን አጉድዬባት ነው ምን አደረግኳት በማለት ተሰምቷቸው እንደ ሰውኛ ጥለዋት ሄደው ከቤታቸው ቁጭ ሲሉ ነበር። አባዬ እባክህ ይቅር በለኝ፣ ሁለተኛ አይደግመኝም፣ አሁን ያችን የምትወዳትን ቡና ላጠጣህ በማለት ቡና ፍልታ ከቤት ውስጥ ደስ አስብላቸው አጎቷንም በሰላም ሸኘቻቸው ማለት ነው ወደ መጀመሪያ ስራቸው። ዛሬ ላይ ያልታሰበ ሌላ እንግዳ ከቤቷ ያልታሰበው እንግዳ ወደ ቤቷ ዘው ብሎ የተከፈተው በር ላይ ገብቶ ከፊት ለፊቷ ቆሟል። ፈሪሃ ድንገት ብድግ ስትል ያየችውን ሰው ማመን አቅቷታል። አሁን ላይ እጅግ በጣም ግራ በተጋባ ስሜት ውስጥ ሆና እያየችውና እየተመለከተችው ነበረ።
እሷም እንዴት ሀሮን ወደ እሷ ቤት ሊመጣ እንደቻለና ቤቱንስ ማን እንደጠቆመው ያለውን ሁኔታ ለማጣራት ከመሞከሯ ይልቅ በጥፊ ነበር የተቀበለችው። ላደረግኩብሽ ነገር ይቅርታ ልጠይቅሽ ነው፣ እክስሻለሁ ባክሽ ቢላትም ልትሰማው አልገባችም። ምክንያቱም መስማማት የሚባለው ነገር ፈሪሃ ጋ የለም። ሁሉን ነገር በጉልበትና በኃይል በችኮላ ነገሮችን ማስተካከል የምትችል ነው የሚመስላትና በጥፊ መታው ወደ መጣበት እንዲመለስ ትነግረዋለች። እሷ ይህንን ብትለውም እሱ ግን ለመሄድ ፍላጎቱም አልነበረውም። ስንት ቦታ ቆራርጦ የማይመቸውን መንገድ ጉዞ ይህንን ሁሉ ጊዜ አሳልፎ የመጣው እሷን ፍለጋ እንደነበረ እና አጎትየው ቀጠሮ ሰጥቶት ከአጎትየው በሰጠው ምልክት መሰረት ነው ቤቱ ሳይጠፋበት የነፈሪሃን ቤት ሊያገኘው የቻለ። አሁን ላይ በጣም ነገሮቹ ውስብስብ ብለዋል። መና ብቻዋን መጋፈጥ አልቻለችም። ነገሮቹ ከብደዋታል። የፈሪሃ አጎትም ባጋጠማቸው ምን እንደሆነ ባይታወቅም ሀሮንን ከቤት ወጣ ብለው ለመውጣት እየተዘጋጀ ባለበት ቅስፈት ነበር አጎትየው በር ላይ ወድቀው እያጣጣሩ ያነሷቸው ለሁለት። አሁን ህይወት ብዙ ነገር አላት። ምክንያቱም የቤት ባለቤት ሆናለች። የመና አባቷንና ጋሽ ታዴ ወዴት እንደደረሱ ባይታወቅም እንዳስያዘቻቸውና ሰውየው ያስፈልገኛል፣ ጉዳት ብዙ አታደርስበት፣ ግን ደግሞ የሚገባውን ዋጋ ስጠው በማለት ትዕዛዝ አስተላልፋ እዚህ ወረቀት ላይ እንዲፈረም ካስደረገች በኋላ ዛሬ የዚህ ቤት ባለቤት የንብረቱ ዋና አዛዥ ሆናለች ማለት ነው። ይህን ያስደረገችው በጉልበት ነው። ህይወት ዛሬ ላይ እዚህ ቤት የገባችበት ዋነኛው ትልቁ ነገር ቤት ፈልጋ ነበር። በዚህ መካከል ገረድ ናት የምትላት ፈሪሃ ነበረች ስትከላከል ለቤቱ የሰነበተችው። ይህንን የምትሰማውን ነገር ሁሉ ሄዳ በተግባር በግልፍተኝነት ብትናገርም አብዳለች። እንዲሁም ደግሞ በጣም መጥፎ ናት፣ ወረኛ ናት በማለት ቤት ውስጥ ሲያጥላሏት ሲያብጠለጥሏት ቢቆዩም ዛሬ ላይ ትክክለኛ ነበረች ፈሪሃ የሚሉበት ቀን ደርሷል ማለት ነው። ከዚህ በኋላ ማን ነው ሻንጣ ይዞ ሊሄድና ሊወጣ የሚችለው በማለት መና ላይ እጇን አንስታባታለች። በጣም የሚገርመው ነገር መና አልጠበቀችም። የልብሷን ሻንጣዋ ላይ ሙልት አድርጋ ልብሷን ይዛ መጣ ነበረ። በይ በመጣሽበት ተመልሰሽ ውጪ በማለት ልታስፈራራት ብትሞክርም ህይወት የያዘችውን ስለያዘች ከዚህ በኋላ የምትፈራው አንዳች ነገር እንደሌላትና በነፃነት ሀሳቧን መግለጽም እንዲሁም ደግሞ ቤቴ ነው፣ ማን መውጣት እንዳለበት ማወቅ አለብሽ በማለት ለመና ስታስጠነቅቃት ነበር። የሰጠቻት ወረቀት እጅጉን በጣም ያስደነግጣል። ለዘመናት ከእናት ከአባቷ ቤት የኖረችበትን መና ዛሬ ላይ እንደ ባይተዋር እንዲሁም ደግሞ እንደ ሌላ ቤት ጥገኛ ቤት እንደ ጥገኛ ቤተሰብ ሆና ለመኖር ትዘጋጃለች ማለት ነው። ፈሪሃ ችግር ባይገጥማት ነበረ ቀድማ ምትደርስላት እሷ ነበረች። አሁን ላይ ግን አጎቷን ጥላ እንዴት አድርጋ ፈሪሃ ወደዚህ ቤት ልትመጣ ትችላለች? እንዴትስ አድርጋ? በምን ምክንያት? ሀሮንስ እስከ ስንት ቀን እዛ ሊቆይ ይችላል? አሁን ላይ መና ብዙ ችግሮችና ፈተናዎች መከራዎች እንደሚገጥሟት ነው። ህይወት ጋራ ያለውን ፈተና በደንብ አድርጋ ትጋራለች ማለት ነው። አባቷ ታዴ በሞት ካልቀጡት በቀር መመለሱ አይቀርም። ቢመጣም ደግሞ ወይ አካሉ ጎሎ ነው ወይ ደግሞ የመርሳት ነገር ይዞት ሊሆን ይችላል። ምክንያቱም አሁን ላይ ያስደረገችበት ድብደባ ለከፋ ችግር እንዲያጋልጠው ባይሆንም ግን ደግሞ አብዘታችሁ አትደብድቡት በማለት ነገሩን ያስተላለፈችው ህይወት አሁን ላይ ከባድ ችግርን እያሳለፈ ይገኛል ማለት ነው ጋሽ ታዴ። በዚህ መካከል ላይ ሀሮን ወደ ቤት ቶሎ ካልተመለሰ መና ለብቻዋ የህይወትን ግልምጫና የህይወትን ብዙ ነገሮቿን እያየች መቻሉ አይቀርም። ምክንያቱም ፈሪሃ እያለች እንደ እህት፣ እንደ ሰራተኛ፣ እንደ ሁሉም ነገር ትጋፈጥላት ነበር። በክፋትም በደግነትም ምንም የማትታማዋ ፈሪሃ አሁን ላይ አጠገቧ የለችም። ክፉም ናት ቢሏት የለችም ካጠገቧ፣ ደግም ናት ቢሏት ካጠገቧ የለችም። ግን ደግሞ የእሷን ጥርጣሬና እውነታዎች ዛሬ ላይ ፊት ለፊት እውነት ሆኖ ማየታቸው በጣም የሚገርመው ነው።